ፍፄ ለፍቅር ተሸነፈ። ለፍቅር ማንም አይሸነፋል። የምሬን እኮ ነው። ፍቅር ኃያል ነው የሚባለው ዝም ብሎ አይደለም፣ ብዙዎችን ስለሚያንበረክክ ነው። እና እንግዲህ ያው ፍፄ ተሸንፏል፣ አፍቅሯል። ሰላም ሰላም ቤተሰብ እንዴት ናችሁ? እንዴት አመሻችሁ? ሰላማችሁ ይብዛልኝ ወዶችዬ። እንግዲህ ፍፄያችን ያው በባለፈው ሲገለገል ኧረ እኔ እንደዚህ አይነት ነገር አይነካካኝም፣ ምክንያቱም ያው እኔ ለፍቅር አልሆንም ሁላ ሲል ይሄ ልጅማ በቃ መንኗል ሳላቅ ብዬ ግን ዛሬ እንዳልመነነ ገባኝ። ምክንያቱም አፍቅሮ መጣ እና ስለ ትናንትናው ቪዲዮ ደግሞ ያው እኛ እናንተን ፈታ ለማድረግ ነው እንጂ መጥፎ እንደሆነ እናውቃለን፣ ግን እናንተን ፈታ ለማድረግ ነበር እንደዛ ያደረግነው እያለ ነበርና እውነት ለመናገር ቤተሰብ እኔ አሁን የትናንቱን ቪዲዮ ማለት ነው የምር እንደው ሆን ብለው ለክፋት ለመረዳት ካልሆነ ሰዎች ምንድን ነው ክፋቱ ማለት ቢቀሙ እኮ ከአፋቸው ውስጥ ሲያስገቡ ብናይ እኮ ያው እንደው ትንሽ ጥሩ አይደለም ተብሎ እንትን ይባል ነበር። እና እነዚህ ልጆች አልቃሙ ያለውን ነገር አስረድተው ነው የጀመሩት። እና ሰው እንደይተው አይደል እንደኔ በኩል በኔ በኩል ሳየው ያው እንደ መጥፎ አላየሁትም፣ ይልቁንስ እንደ ትምህርት ነው የወሰድኩት። እና ግን ያው እነሱ ጥፋት ያጠፉ መስሎ ከታያቸው እንደዛ ብሎ መናገራቸው መልካም ነው። እንግዲህ ብዙ ሰው ግራ ስለሚጋባ ማለት ነው። ቅመሟም ራሱ ያው አስደብራችሁኛል እንደዚህ ማድረጋችሁ እያለች ነበርና ያው እኔ የምላችሁ ውዶች ሀይሚና ብሩኬ ሲመጡ ቅመሟን አይታችሁልኛል። የሆነ ዛሬ ትልቅ ሰው መሰለችብኝና ዘንከት ዘንከት ስትል በቀሚሷ እንዴት እንደምታምር እኮ የኔ ቆንጆ። እና እንግዲህ ፍፄያችን ያው የዘፈን ዳርዳር ውስጥ ክስታ ነው ይባላልና እንግዲህ አንድ ሰው ዳርዳር ካለ ያን ነገር ሊጀምረው ነው ማለት ነው። እንደገና ደግሞ ብዙ ጊዜ ፕራንክ ይሄ እኮ ትምህርት የለውም የሚሰሩት ነገር እኮ ምንም አይነት ትምህርት የለውም፣ ዝም ብለው ሰውን ያዝጋሉ ምናምን ይላል አንዳንድ ሰው ማለት ነው። የሆነ ነገሩን ማየት ያልፈለገ እና ብዙ ጊዜ ፕራንክ ሲሰራ ማንኛውም ሰው ፕራንክ ይስራ፣ ከምሬ ነው የምላችሁ ሙሉ ቪዲዮውን አይታችሁ አትወሰዱ። ነገር ግን ከዛ ውስጥ አንድ ነገር የምታነሱት ነገር ይኖራል፣ እናንተን የሚመለከት ነገር ልትማሩበት ትችላላችሁና ያው ፕራንክ ትምህርት አለው ለማለት ያክል ነው። እና ያው ፍፄ አሁን ዳርዳር እያለ ነው እንግዲህ ወደ ፍቅር ሊገባ ነው። አጀማመሩን በዚህ ልጀምረው ብሎ ነው። እና ሀይሚና ብሩኬ እንግዲህ ያው ሽምግልና ሊላኩ ነው ማለት ነው። እኔ ደግሞ የገረመኝ ውድ ቤተሰብ ማለት ነው ብሩኬ ፍፄን እንደ ፍጹም ሰው ነው እንደሚያየው ማለት ፍፄ አያፈቅርም ያለው ማን ነው? ብሩኬ አንተ የምርህን ነው አንተ የምርህን ነው እኛን ነው እንዲያፈቀርከው እያለ ሲያዝገው ነበረና እንደውም እንደዚህ አይነት ሰው ሲያፈቅር አያድረስ ነው። ከምሬ ነው የምላችሁ፣ ሙጭጭ ካለ አይለቅም። በጣም አፍቃሪ ልብ ያላቸው ሰዎች ናቸው እንደነዚህ አይነት ሰዎች፣ እንደ ፍፄ አይነት ሰዎችን ነው። አሁን ጥያቄው ልጅቱ ማነች ስንል እንደኔ ማለት ነው ውዶችዬ፣ ያው የጋራችን ከሚሉት አንዷ ብትሆንስ ብዬ እየገመትኩ ነው። እንደገናም ደግሞ ባለፈው የመጡት ሴቶች አንደኛ ብሩኬን ወድሃለው ከኔ ጋር ሁን አይሚን ተዋትና ምናምን ብላ ያዛገችው ልጅ፣ ሁለተኛ ደግሞ ስምረት ፕራንክ ያደረገችው ልጅ። ያው ከሁለት አንዱን ቀብ ሳያደርጋችሁ አይቀርም ፍፄ። አይ እውነት ቢጣበስ ጥሩ ነው ፍፄ ማለት ነው። እንግዲህ ታያላችሁ፣ ሁሉም ጥንድ ጥንድ ናቸው። አሪፍ ስራ ነው የሚሰሩት። ፕራንክም ሲሰሩ ምንም ሲሰሩ ቆንጆ እይታም አላቸው። ያው ቆንጆም ነው ጥንድ ሲሆኑ ማለት ነው። ስለዚህ ፍፄን እንደምንም አድርጋችሁ አጣምሩልን። ከምሬ እኮ ነው። ያው ቲክቶክ አንዳንዴ ብዙ ሰው ለክፋት ቢጠቀመውም ለመልካም የሚጠቀሙት በጣም ብዙ ስላሉ አሳማምራችሁ አቀነባብሩልን እና አፋቅሩልን ማለት ነው። ከምር ማለት ይህ ስራ በጣም ምስኪን ልጅ ነው። እንደዚህ ማለት የሚያበረታታው ካለ ላይክ እንደማን ነበር እንደ ሀሰንና ማሂ ማለት ነው። ልክ እንደ ሀሰን የሚያበረታታው ካለ በደንብ ይሰራል። ግዴታ ከነብሩኬ ጋር ሁልጊዜ መገናኘት አይጠበቅበትም ማለት ነው። እና ከምር ቢኖረው ደስ ይለኛል፣ ለራሱን ችሎ ቢሰራ ማለት ነው፣ ልክ እንደ ማንኛውም ሰው። እና እንግዲህ ያው ፍፄያችን ዛሬ ፕራንኩን ያየ ነው። ቀጣይ ግን ትክክለኛውን ያሳየን አምላክ። ለአንተ የሆነችን ፈጣሪ ላክልህ። ልክ እንደ ሀይሚዬ ቅብጥብጥ ያለች ንግስቷን ማለት ነው። ከአንድ ወደ ሁለት ሲሆኑ ያምራል። እና ከትናንትናው ቪዲዮ ማለት ነው ፍፄ ሲያሽቃብጥ ሀይሚ ማለት ነው ሀይሚ ለራሷ ተናዳ ቅንጥስ ሲያደርጋችሁ እያለች እየተሳደበች፣ እስኪ ነይ ዝም ብለሽ ቁጭ በይ ሀይሚ፣ እስኪ ቡናውን አፊው እስኪ ፍፄ እያቆላመጠ እኮ ነው የሚያዛት ማለት እያጠፉ እዛ ላይ ግን እያቆላመጠ ያዛት ነበርና መቀመጫውን ሁሉ ምናምን ሲያስተካክልለት በጣም ነው ያሳቀኝ። እና እንግዲህ ያው ትንሽ የሚያስፈራ ነገር አለው። ሀይሚ ይዝታለች
እንኳን ዝታ አይደለም ድንገት ስትመጣም ታስፈራኛለች። እና ፍፄ እንግዲህ ፈጣሪ ይጠብቅ። በምን ነገር ደብልላ እንደምጥል አይታወቅም። ምክንያቱም በጣም ደጋገምካት ማለት ነው። ዝም ብላ ስትመጣ ደግሞ እሷ በቀላሉ አይደለም። እና ያው ፕራንኩን ከየት እንደተማርኩት እያለ ነበረ። የሀይሚ ወንድም ሆነ እንዴት ነው ፕራንክ የማትማረው? በቃ ይወሰውሰኛል አለ እኮ ማለት ተጋብቶበታል ማለት ነው። ስሜቱ ተጋባበትና ይወሰውሰኛል ፕራንክ ካሰራው አለ። ግን እሷ ስትመጣ ደግሞ ችሎታውን ይስጥህ ማለት ፈልጋለሁ። እና ውዶችዬ ቪዲዮውን ደግሞ ላይክ አድርጉልኝ። እኔ ውድ ቤተሰቦች ወዳችኋለሁ። ባይ ባይ